ከዛ ጋር ደግሞ የተያዘ ጥቂት ነገር ብዬ በልብ ያለውን ጸጋ አብረን እንከፋፈላለን። we can run the ስላይዶችን ራን ማድረግ ከተቻለ መፈክር ለምደነዋል አይደል? ስለዚህ የእግዚአብሔር ጉባኤ ያልነበራችሁም ከኛ ተለምዳላችሁ። ታይዘን እንደገና ዲክሌር እናደርጋለን፣ ደጋግመን እናደርጋለን። እስቲ አንድ ላይ ቆማችሁ የውሳኔ ጊዜ ስለሆነ ጥቅሱን እስቲ አንብቡት። እንዴት የታጨቀ ሐሳብ ያለበት በብዙ በጎ ነገሮች ያረገዘ ነገር ግን መንፈስ ቅዱስ አሳክቶ ያስቀመጠልን ነገር አለና እዩት እስቲ ምን እንደሚል። አሁን በአንድ ላይ እንለዋለን። እኔ 1 2 3 ስል በአንድ ላይ ድምጻችን ከፍ አድርገን አየሩን ሰንጥቆ የሚሄድበት እየሄደ የሚያደርገው ነገር ስላለ ኦኬ ሬዲ ኦኬ 1 2 3 እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን እንደገና እንበለው። እግዚአብሔርን ብዙ ህዝብ ነው ያለው፣ ድምጻችሁ ግን ዝቅ ያለ ነው። እንደገና አንድ ላይ እግዚአብሔርን ፐርሰናላይዝ እናደርገውና እግዚአብሔርን እየፈራው ቤተሰቦቼን ለማዳን በአንድ ላይ እግዚአብሔርን እየፈራው ቤተሰቦቼን ለማዳን እንደገና እንበለው ወገኖች ሆይ እግዚአብሔርን እየፈራው በታላቅ ድምፅ 2 ጊዜ እግዚአብሔርን እየፈራው ቤተሰቦቼን ለማዳን ለመጨረሻ ጊዜ በታላቅ ድምፅ እግዚአብሔርን እየፈራው ሃሌሉያ 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 አሜን አሜን ሃሌሉያ። የኛ ልጆች አይደሉም፣ የሰፈር የጎረቤት የሀገር ልጆች ሁሉ እናድናለን በምናዘጋጀው መርከብ። አይበሉም በውሃ አይጥለቀለቁም በጎርፍ መርከብ ውስጥ እናስገባቸዋለን። ሳሚ እንዳለው ክርስቶስ ኢየሱስ ነው መርከባችን። ስለሱ በኋላ እንነጋገራለን። ጥቂት ነገሮች we can go to the next slide። መርከብ እንዴት ነው ታዲያ የምናዘጋጀው የሚለውን ጥያቄ መንፈሳዊም ነው ሳይንሳዊም ነው። ስለዚህ መነጋገር አለብን። ልጆቻችንን በሚመለከት እውቀት ያስፈልጋል አይደል? ኦኬ እውቀት ነው ወደ ጥበብ የሚወስደን። ኦኬ wisdom is knowledge applied። ኦኬ ካለማወቅ የተነሳ ህዝብ ይጠፋል ይላል መጽሐፍ ቅዱስም አይደል? የምናውቀው ነው ወደ ጥበበኞች የሚያደርገን። አንድ ልናውቀው የሚገባን ነገር ይሄ በሰው ልጆች ላይ ያለ የእድገት ሂደት ከአንድ ወደ ደረጃው ወደ ሌላው የሚቀጥለው በልጆቻችን ላይ የምናየው እድሜያቸውን ተከትሎ የሚያልፉበት ነገር ባዮሎጂካሊ ፕሮግራምድ የሆነም ቢሆን አኮርዲንግ ቱ ኤሪክሰን ምንድነው የሚለው ልጆች ሰው ማንነቱን የሚያገኘው ስብናውን የሚያገኘው ዴቨሎፕ የሚያደርገው within the context of human interaction ነው። የካልቸር ኮንቴክስት ያስፈልጋል የሚል ሰው ነው። ለዚህ ነው በጣም ወደው። ሁለተኛ ወደው ይሄን ሰውዬ ከውልደት እስከ ሽበት ያለውን the human life span cover የሚያደርግ ቲዮሪ የሰጠን ሰው ነው እና ስለዚህ we can keep going። በሚቀጥለው ላይ ያለ ምንድነው ከውልደት እስከ 18 ዓመት 18 ወር የሚሆናቸው ልጆች በዛ የታይም በዛ ጋፕ ውስጥ በስብናቸው ላይ የሚቀረጽ ይዘውት ለሁሌ ለዘመናቸው የሚሄዱት ነገር አለ ይላል። ምንድነው ከውልደት እስከ 18 ዓመት ወር ድረስ ህፃናት ሰብኮንሽስሊ ዴቨሎፕ የሚያደርጉት አንደርስታንዲንግ ይላል እምነት፣ ሰውን ማመን ወይንም ተጠራጣሪ መሆን እና ለዛ ደግሞ የሚሆነው ነገር ምንድነው ኢቨንቱን ትሪገር የሚያደርገው ሲራቡ ጊዜ ጠብቆ ይበላሉ ወይ፣ ሲቆሽሹ የሽንጥቃቸው ጨርቃቸው ምንድነው ይታጠብላቸዋል ወይ፣ እንደዚሁም ደግሞ ሲያለቅሱ አድማጭ ያገኛሉ ወይ። ለምሳሌ በዚህ ጊዜ በዚህ ወራት ውስጥ ያለ ልጆች ያላችሁ ልጆቻችሁን አሳዩኝ። ኦኬ
ሙዚቀኞቻችን ናቸው። የሚገርም ነው። ወደዛ እየገባችሁ ነው። እግዚአብሔር ይመስገን። ከእሱ ጋር የተያያዘ ነገር ትንሽም ስለምል ነው። ከውልደት እስከ 18 ወር ያሉ ልጆች ፈቃዳቸውን የሚገልጡት በማልቀስ ነው አይደለም? ሲያማቸው የሚያለቅሱበት የለቅሶ ድምፅ አለ፣ ለየት ያለ የሰላ ጆሮ ያላቸው እናቶች በጣም ፒክ የሚያደርጉት፣ እንደዚሁም ደግሞ እንደኛም በሙያውም የሰለጠን ፒክ የሚያደርገው ለቅሶ አለ፣ ለየት ያለ በጣም ሶ ሻርፕ ብለው ቆይተው የሚቀጥሉበት ያ ለቅሶ ሁልጊዜ ከስቃይ ጋር የተያያዘ ለቅሶ ነው። ሲርባቸው የሚያለቅሱበት የለቅሶ ቃና አለ። እንደዚሁም ደግሞ የሽንጥቃቸው መቀየር ሲፈልግ እና በእነዚህ ለቅሶችና ጩኸት ምላሽ የማያገኙ ህፃናት ሌላ ነገር አደርጋል ደርሳለሁ ምን በቃ ህፃን ነው ያልቅስ ተብሎ ብዙ ጊዜ የሚቆዩ ህፃናት ምንድነው ዴቨሎፕ የሚያደርገው? ለለቅሷቸው ምላሽ የማያገኙ፣ ለችግራቸው መፍትሄ የማያገኙ፣ ስለዚህ አካባቢያቸው ያለውን ሰው ወላጅም ይሁን ሌላውን የማያምኑ ተጠራጣሪዎች ይሆናሉ። ከዚህ የተነሳ መጨረሻ ላይ ተስፋ ቢሶች ይሆናሉ። ምንም ነገር ብታሳያቸው ጨለምተኛ የሆነ ቴንደንሲ ያላቸው ልጆች ይሆናሉ። በሁለተኛው ደረጃ ላይ ምን ይላል ኤሪክሰን? ከ2 ዓመት እስከ 3 ዓመት ደግሞ ያሉ ህፃናት በዛ ጊዜ ይሄ በግላቸው ማንነታቸውን ዴቨሎፕ የሚያደርጉበት ጊዜ ነው። በዚህ ጊዜ መዳህ የሚጀምሩበት ጊዜ ነው። እንደው በጣም ዲፔንደብል የሆነ ቤዝ ያስፈልጋቸዋል። አይታችሁ እንደሆን ይድሁና ወላጆች አሉ ወይ ብለው ያያሉ። ብዙ ጊዜ እንደሱ ነው አይደል? እናንተ እንደሱ ታረግም ያንተ ይድሁና ያያሉ። ምንድነው ይሄ? ኮንፈርም ነው የሚያደርጉት። ዱ አይ ሃቭ ዳት በጣም ዲፔንደብል የሆነ ቤዝ አለኝ ወይ? ግን አትሂዱ ብትሏቸው፣ ብትይዟቸው፣ እዚህ ጋር ቁጭ በሉ ብትሏቸው ይሄ በውስጣቸው በተነሳሽነት ከእናንተ ውጭ ከወላጆች ውጭ ስብዕና አለኝ የሚለውን ነገር ማግኘታችሁ። ስለዚህ ዋናው ይሄንን ነገር የሚገለጥበት ነገር ያው ቶይሌት ትሬኒንግ ነው እዚህ ሀገር። በዚህ ጊዜ በጣም ትግል ያለበት ጊዜ ነው። እንደሱ እያደረጋችሁ ነው። ቶይሌት ትሬኒንግ ውስጥ ገብታችኋል? አልገባችሁ? ትንሽ እንግዲህ ያለፋችኋል እሱ ጊዜ እስኪለምዱ ድረስ። ሲለምዱ አንዳንድ ጊዜ አክሲደንታል ነው። በዛ ጊዜ የእናንተ ሪያክሽን ራሳቸውን እንዲጨነቁ እንዲሰበስቡ ያደርጋቸው። በጣም መጠንቀቅ አለብን ማለት ነው። እና ከዛ በኋላ አልቲሜትሊ ዴቨሎፕ የሚያደርጉት ምንድነው? ፈቃድ ነው። በቃ ዊል ፈቃድ አለኝ ይህን ነገር ለማድረግ እኔ ከወላጆቼ ውጭ ነኝ የሚለውን ነገር ዴቨሎፕ ያደርጋሉ። ፕሪስኩለርስ እነዚህ ትናንሽ ሳይንቲስቶች የምንላቸው ናቸው። ሁሉን ነገር በማየት በመዳሰስ በመቅመስ አንዳንዴ ዓለምን ይተዋወቋታል። ነገሮችን በመጣል የጣልኩት ነገር ይነሳል ወይ የሚያደርጉ ይሄን እንደዚህ እያደረጉ ያያሉ። ለካ እንዲሳረገው ይሄ ነገር ይወድቃል ይላሉ። እንደው ብርጭቆ ያዩና ይጥሉታል። ስጥለው ምን ይሆናል ነው ቶሎ ብሎ አንሱላቸው እንጂ አትከልክሏቸው፣ ይስበሩት፣ ያንቀጥቅጡት። That's the only way they learn። የዓለምን የሚያውቁት ይሄ የነገሮችን ሂደት ማለት ምክንያታዊነትን ዴቨሎፕ የሚያደርጉበት ያ ጊዜ ነው። ይሄ ምንድነው? ኢኒሼት እንዲያደርጉ ራሳቸውን ለአዳዲስ ነገር እንዲያደርጉ ያነሳሳቸዋል። ያ ካልሆነ ግን ሁልጊዜ በቃ ወደ ኋላ የሚሉ ጊልት ይሆናል። ስለዚህ ኤክስፕሎሬሽን ኢዝ ዘ ኪ። ለነዚህ ልቀቋቸው። አንዳንዴ በቃ የኛ አንዳንዴ የተለመደ ነው አይደል? እናትና አባት ይንጫጫሉ። just let them be. okay, let them be። ምንም አይሆንም as long as you secure the environment። okay፣ ሴፍቲው ካለ let them ይሰበረውን ይስበሩት። እኛ እንጨቃጨቅ ነበር ከባለቤት ይሰበራል ይሰበራል ምንድነው ይበላሽ፣ እነሱ ይልመዱት። እሳት ላይ እጃቸውን ይጣሉ፣ እሱ ጋር አድርሷቸው እያሉ አይደለም። ኦኬ። ስለዚህ ፐርፐዝን የሚለማመድ በዓላማ የሚባለውን የህይወትን ሂደት እንዴት እንደሆነ ኢንተርናላይዝ የሚያደርጉበት ጊዜ ነው። ሌላው ስኩል ኤጅ ትንሽ ፈጥኜባችኋለሁ፣ የተቀዳም ስላለ
ሪቫይዝ ማድረግ ትችላላችሁ። ይሄ በጣም አደገኛ ጊዜ ነው። ይሄ ስኩል ኤጅ ልጆቻችንን ይዘን አሁን ቀስ እያሉ ወደ ሌላው ዓለም ከኛ ውጭ የሚወጡበት ከቤት ውጭ የሚወጡበት ጊዜ ነው። ከጓደኞቻቸው ጋር ጨዋታ የሚጀምሩበት ከአስተማሪዎች ጋር ኢንካውንተር የሚያደርጉበት ጊዜ ነው። ብዙ ጊዜ ግን ከቤት ያላቸውን ተግባቦት ይዘው ነው የሚሄዱት። እና በዚህ ጊዜ ይሄ አውትሳይድ ቮይስ እና ኢንሳይድ ቮይስ ያልተማሩ ልጆች ትምህርት ቤትም ሄደው ክላስ ውስጥ በቃ መንጫጫት የሚጀምሩበት ጊዜ ነው። ኢን ጀነራል the rules of engagement ምን እንደሆነ የሚለማመዱበት ጊዜ ነው። ወላጆች ቤት እንዴት ነው ቢሄቭ የሚደረገው፣ እንግዳ ጋር ስንሄድ እንዴት ነው የሚሆነው፣ ውጭ ስንሄድ ምንድነው የኛ ኤክስፔክቴሽን፣ ቸርች ሲመጣ ያለ ኤክስፔክቴሽን ምንድነው የሚለውን ኤክስፕሌን በማድረግ ትሬን የምናደርግባቸው ጊዜ ነው። እና ብዙ ጊዜ በአገልግሎት እንግዲህ አሁን ደጋግሜ ብያለሁ፣ ለ20 ዓመት ባታዩኝም ዝም ብሎ አንድ ቀን ዝም ብሎ የመጣ ሰው አይደለሁም። ከዛ በፊት ብዙ ነበር የምናገለግለው ከሀበሻ ኮሚኒቲ ጋር። እና አንዱ ችግራችን ምንድን ነው የተዋስን ነው አይደል? ብዙ ጊዜ ቸርች የራስ እስኪገዛ ከሌሎች ጋር ተጠግተን ነው የምናገለግለው። እና አንድ ጊዜ ዴንቨር እያለን ኮንፈረንስ አዘጋጅተን ቸርቹ ተማምነን ማለት ነው የተጠጋንበትን ቸርች። እና አንድ ቀን አብሮኝ የሚያገለግለው መጋቢ ጣመ ይባላል የተወደደ ወንድማችን። እና ደወለ፣ ጉድፈላ ምናምን አለ ጣመ በሱ ቋንቋ። ደን ይና መምጣት አለብህ አለኝና ሄድኩኝ። ምንድነው ሰውየው ለካ ውጡ ብሎናል። ውጡ በቃ አይናችሁ ማየት አልፈልግም። የፓስተር ነው ትልቅ ቸርች ያለው ሰው። አረ እንሂድና እናነጋግረው አለኝ። ሄድን። ሰውየው ጋር ቀጠሮ ጠብቀን ገባን። በቃ ልነግራችሁ አልችልም። የአገልጋይ ስቃይ በቃ ያየሁበት ጊዜ ነው። እና ምን እንግዳ ጋብዘን ጉባኤ ጠርተን ምን ላይ የት ልንወስዳቸውን ደግሞ እኮ ጊዜ እኮ ደግሞ የለን። ይህንን ሚለን ሰኞ ነው፣ እኛ ፕሮግራም እንጀምረው አርብ ነው። ምንም በመካከል ጋፕ የለም። እና ቀያየሁት ወንድም ፓስተር ቄስ ጣመ ነው የምንለው ተንበረከከ። ተንበርክኮ በቃ በሀበሻ ስታይል እባክዎት ስለ እግዚአብሔር ጉዳችን ፈላ የሚል ነው የሚመስለው። በቃ ተማጽኖ ሰውየው በጣም በቃ if I were you I wouldn't spend my time እዚህ ጋር ዌስት አላደርግም፣ ወጥቼ እፈልጋለሁ። ግን ምንድነው ምክንያቱ ብለን ስንጠይቅ ልጆቻቸዋል ልጆቻችሁ they have no manner as soon as የኛ እነሱ ደግሞ በጣም ሳንክቹሪ የተከበረ ነው ይሄ መድረኩ ያለበት። ጨዋ ናቸው። የፈረንጆች ልጆች አይታችኋል። የሚለብሱም ከሆነ ለባብሰው ጽዱ ሆነ መጥተው የት እንደሚሄዱ ያውቃሉ። ከዛው የሚቀጥለውን ያውቃሉ። your kids are look as soon as the program is done ይመጡና መድረኩ ላይ ይዘሉብኛል። የእግዚአብሔር መድረክ ላይ we cannot stand that። እና እኛ መቼም እንደ አገልጋይ የምታልፉበት ነገር ብዙ ነው። ይህን ነገር ስለ እያንዳንዱ ቤተሰብ ስለ ልጆቻቸው ብትናገሩ በጣም ሴንሲቲቭ ነው አይደለም? እንደዚህ ሆናን አይደል? እዚህ ልጆቻችን እንዴት ይታገዙ ይሄ ባህሪያቸው እንዴት ይታረም ከሚል ይልቅ እንዴት የኔ ልጅ ምናምን ነው የሚጠቀለለው። እንዴት የኔን ልጅ ሲንግል አውት ታደርጋለህ አንተ? ገባችሁ? እና ለምንድን ነው በዚህ እድሜ ነው በቃ the rules of engagement በዚህ እድሜ ያሉ ልጆች ያሏቸው እስቲ እጆቻችሁን አሳዩ። በዛ ያለ ነው እግዚአብሔርን ይመስገን። በቃ እነዚህ ልጆች ለውጥ ነው የምታዩት ካሁን በኋላ። ስለዚህ parental expectation clear የሚደረግበት፣ ትምህርት ቤት ሲሄዱ clear የሚደረግበት፣ ከጓደኞቻቸው ጋር ሲጫወቱ clear ይደረጋል። you got to turn your time. okay የራስህንም አትስጥ፣ የሌሎችንም አትውሰድ። communicate, defend yourself, don't የሌላውም ሰው አትውሰድ የሚባልበት ጊዜ ነው። እንትናቸውን የገነባን ማንነታቸውን በሌላም በኩል ያላቸውን ከሌሎች ጋር ያላቸውን ተግባቦት ደግሞ እንዴት እንደሚያደርጉ ትሬን የምናደርግባቸው ጊዜ ነው። ይህ ካልሆነ ምን ይሆናል መሰላችሁ? እነዚህ ልጆች በየሄዱበት የሚጠሉ ህፃናት ነው የምናደርጋቸው። nobody wants to be with them
አስተማሪዎቻቸው የማይወዷቸው የሚሉ እንደው በዚህ ልጅ ምክንያት እንደው ሌላ ትምህርት ቤት እንሂድ እስከሚሉ ይደርሳሉ። ጓደኞቻቸውም ልክ እነሱ ሲመጡ ይሸሻሉ። ማንም አብሯቸው አይጫወትም። ስለዚህ ወገኖች ሆይ ይሄ ክሊር ደጋግመን ነው ደግሞ ማድረግ ያለብን። ደጋግመን በየቀኑ እዚህ ይዛችኋቸው ስትመጡ this is what we expect from you. የምንሄድበት ቦታ እንደዚህ ነው፣ እንዲህ አይነት ሩል አለ። just be who you are ደጋግመን የምናደርግበት ነው እና ይሄ አንደኛ የተሳካ አግባቦት ውስጥ ያሉ ልጆች በጣም ፈጣንና ኢንዱስትሪየስ ይሆናሉ። ሌሎች ግን በዚህ ያለ ክስተት ግጭት በትክክል ሪዞልቭ ያላደረጉ ልጆች በቃ ወደ ኋላ የሚያፈገፍጉ ኢንፌሪዮሪቲ የሚሰማቸው ልጆች ይሆናሉ። ስለዚህ the man invented the school environment እንደዚሁም Sunday school church environment ማንም ወላጅ ልጁ የዘቀጠ ስብዕና እንዲኖረው የሚያሳድግ ወላጅ የለም። እንኳን እናንተ አይደላችሁ ማንም ኮንፊደንስ ድፍረት ያላቸው የማይሰጡ የራሳቸውን የሌላውን የማይወስዱ የተሳካላቸው ልጆች እንዲኖሩን ስለምንፈልግ ይህን ማድረግ አለብን ይላል። ሌላው ይሄ አዶለሰንት ቲኔጀርስ ታዳጊ ወጣቶቻችን ናቸው። ትላንት ከነሱ ጋር ነው ያሳለፍኩት። በቃ ዋች አውት በጣም የሚገርሙ ልጆች አሉ በእውነት እንደው እኔ ዕጣ ደርሶብኝ ዛሬ ፊታችሁ ቆምኩ እንጂ መጥተው ቢናገሩ የሚገርም ነገር መገለጥ ያላቸው አቅም ያላቸው ልጆች እንዳሏችሁ አይቻለሁ እና በእነሱ ዕድሜ ያለ ትልቅ ጥያቄ ምንድን ነው? ከቤተሰብ መካከል ያለኝ የኔ ስብዕና የኔ ቦታ ምንድን ነው? Who am I in relation to the family that we have? እዚህ ቤት ውስጥ ወጣም ሲሉ ደግሞ በዚህ ህብረተሰብ ውስጥ የኔ ቦታ ምንድን ነው ብለው የሚጠይቁበት ጊዜ ነው። ይህን ግን የስብዕና ግንባታን ጥያቄ መልስ የሚያገኙት ልጆች ብዙ ጊዜ ከሶሻል ኢንተራክሽን ከሚያገኙት ተግባቦት ጋር በተያያዘ ነው። ስለዚህ ይህንን ደግሞ በብዙ የሚያገኙት ከጓደኞቻቸው ጋር በመሆን ነው። የዛን ጊዜ ወላጅ ምንም ጠቢ ብትሆን አሁን እኔ ልጆች የመጀመሪያ ልጄ በጣም ስለምትወደኝ አክብራኝ እንደምትሰማ ይመስለኝ ታስመስላለች እንጂ አንዳንዱ ነገር አትሰማኝም። ባባይ you're too old to understand me የሚል አቲቲዩድ እንዳላት አውቃለሁ። በቃ ምንም እስከ ጫፍ የሚካሄድበት ቦታ ሄጄ ያላል ከቀለም የሚገኘው ነገር ያለኝ ሰው ነኝ። ግን I'm too old for her። ስለዚህ ከጓደኞቻቸው ጋር ባላቸው ተግባቦት the social interaction ነው meaning and purposeአቸውን የሚያውቁት። እና በዚህ ጊዜ ደግሞ በቃ በጣም የሚያሳዝን ነገር ከ1970 ጀምሮ አንድ የተካሄደ በጣም አሳዛኝ ሪቮሉሽን አለ እዚህ አሜሪካ ነገርና the civilized world። ምንድነው? ልጆቻችን አብዳክት ይደረጋሉ፣ ይነጠቃሉ፣ ይነጠቃሉ አልኩኝ፣ ይጠለፋሉ፣ ይወሰዳሉ። እነዚህ ህፃናትን የሚፈልጉ ሰዎች ያጠቋቸዋል የሚል ፍርሃት በሳይንስ ያልተደገፈ ነው። ዳታው ሲታይ it is just በቃ non existent ነው። ግን ያ ነገር ገብቶ ምን አደረገ? ድሮ ውጪ እየወጡ ጎዳና ላይ የሚዛለሉ ኳስ ሜዳ እየሄዱ የሚራገጡ ሰፈር ውስጥ የሚጫወቱ ልጆች ሁሉ ከቤት እንዳይወጡ ተደረገ። እና እነዚህ ሄሊኮፕተርስ ማም እንዳድ መጡ ማለት ነው። ልጆች በቃ እኔ እንደዚህ ካልያዝኳቸው ድንገት የወጡ እንደሆን ውሻው ይነክሳቸዋል፣ መኪና ይገጫቸዋል፣ ሌባው ይሰርቃቸዋል እየተባለ ወደ ቤት መጡ ማለት ነው። ያላቸው ነገር እዛ ጋር ያለሙ ነገር ተበጠሰ። ሶሻል ኔትወርክ። ከዛ ደግሞ አሁን ይሄ ስክሪን ሲመጣ ደግሞ የበለጠ ልጆቹ ወደ ራሳቸው ብቻ ሪትሪት እንዲያደርጉ ምክንያት ሆነ። እና በጣም የሚያሳዝን ነገር ነው። በዚህ ዕድሜ ወጣቶች በቃ ጉርምስና የሚሰማቸው ወንዶች ሴቶችም እንደዚህ ሰውነታቸው ትራንስፎርም የሚያደርግበት የሆነ ባዮሎጂካሊ ፕሮግራም ስለሆኑ ወንድ ሴት ማየት የሚጀምርበት፣ ሴት ወንድ የምታይበት፣ ዴቲንግ የሚለማመዱበት ጊዜ this is normal አይደለም? ይሄ እግዚአብሔራዊ እንደሆነ ታውቃላችሁ?
እግዚአብሔራዊ ነው ወይ? መፈላለግ የሚጀመርበት ጊዜ ነው። ይሄ እግዚአብሔር ፕሮግራም ያደረገው ነገር ነው ባዮሎጂካሊ። ኦኬ እኛ ብዙ በቃ እናፍራለን። ዌር ሶሻል እዚህ ጋር ሲመጣ እቺ እግዚአብሔራዊ ናት። ሴክሹዋል ኢንትረስት ቢብሊካል ነው። እግዚአብሔር ከፈጠራቸው በጣም በጎ ከሆኑ ነገሮች አንዱ እሱ ነው። በትክክለኛው ቦታ ለትክክለኛው ሰው ጋር ሲደረግ ይሄ ፍላጎት የላቸውም። አሁን ሲታይ ሳይንሱ የሚነግረኝ በቃ ስተንት ሆነዋል። they don't even talk reach out ማድረግ ዴት ማድረግ የሚደረጉ ነገሮች ለማድረግ አይችሉም። ኮሚኒኬሽን የላቸውም። ፈሪዎች ናቸው። እንዴት እንኳን እንደሚባል አንድ ሴት I'm going to take you for a date ማለት እንኳን አይችሉም። ዋይ በቃ ያ የነበራቸው ሶሻል ኔትወርክ ተበጣጥሶ አሁን ከስክሪናቸው ጋር ነው። ከዛ ጋር በተያያዘ ደግሞ ያው የስጋ ፍላጎት ስላለ የሚያዩት ነገር አለ፣ የሚሰሙት ነገር አለ። ከዛ የተነሳ የናቹራል የሆነው ቴንደንሲ እየጠፋ በጣም የሚያሳዝኑ ወጣቶች እያሳደግን ነው። ስለዚህ ወገኖች ልጆቻችሁን እንዲሁ ወደ ጉያችሁ በማስገባት ያዳናችኋቸው አይምሰላችሁ። ስለዚህ ልቀቋቸው። as long as they have a safe environment የሚሄዱበት ቦታ ትራክ ማድረግ ከቻላችሁ እንዲወጡ አደፋፍሯቸው። ትላንት ማታ ነግሬያችኋለሁ። እኔና ባለቤቴ ሁል ጊዜ ፋይት እናደርጋለን። እኔ ይውጡ ነው የምለው። ይውጡ በቃ ጫወቱ፣ ሰፈር ውስጥ ይውጡ፣ ጎረቤቶቻችንን ይዩ። let them go out explore ያድርጉ ከጓደኞቻቸው ጋር እና ምክንያቱም ይሄ የሚሆነውን ስለማቅ ማለት ነው። ስለዚህ ሪሌሽንሺፕ ነው ትልቁ ኢምፖርታንት ኢቨንት እዚህ ላይ። በዚህ የተሳካላቸው የታወቀ ነው። ስብናቸው የዳበረ ጠንካራ ልጆች ለሚቀጥለው ደረጃ የተዘጋጁ ይሆናሉ። ይሄ እዚህ ላይ ግን ነገር የተበላሸባቸው ራሳቸውን ከራሳቸው የሚያሸሹ ብቻ አይደሉም፣ ከቤተሰብና ከትውልዱ የሚያሸሹ ይሆናሉ ማለት ነው። በጣም በብቸኝነት የሚያጠቃቸው ጥግ የሚይዙ ወይ ኦን ዘ ባክግራውንድ የሚሆኑ ይሆናሉ። ስለዚህ ያ ነው። ሌላ ያንግ አዶልት ሚድል አዶልትሁድ እዚህ ጋር ብዙዎቻችን በዚህ ዕድሜ ነው ያለ ነው። ይሄ ጊዜ ለቤት የምንሰራበት ነገሮቻችን ለማቋቋም የምንታገልበት በትዳርም ህይወት ውስጥ we want to make a home ለልጆቻችን ብለን የምንደክምበት ጊዜ ነው። ግን ምን እየረሳን ማለት ነው። እዚህ ላይ የተሳካ የሙያ የተሳካ የቢዝነስ እድል ያገኙ ሰዎች ደስተኛ ነው የሚሆኑት። ያልተሳካላቸው ደግሞ በቃ የሆነ ቦታ ስታክ እንዳደረጉ ቆሞ እንደቀሩ የሚሰማቸው ጊዜ ነው እና ትልቁ ነገር ወርክ ኤንድ ፓረንትሁድ ነው። በዚህ ጊዜ ለሌሎች እንደገና መስጠት የምንጀምርበት ጊዜ ነው። የመጨረሻው ስቴጅ ይላል ኤሪክ ኤሪክሰን። በጣም ሳስብ እኔም አዝናለሁ ብዙ ጊዜ ስለማይ እድሜያቸው ከጡረታ ጀምሮ እስከ ሞት ያሉ ሰዎች ናቸው። አንዳንዶች ደስ ይሰኛል ወደ ኋላ ህይወታቸውን እያጠነጠኑ እያዩ ትግላቸውን ያሸነፉበትን መንገድ በኑሯቸው በቤተሰባቸው የወሰኗቸውን ውሳኔዎች ስኬት እያሰቡ ክርስቲያን ከሆኑ በረከታቸውን ካውንዳውን የሚያደርጉበት ጊዜ ነው። እነዛ ደግሞ ያልሆነላቸው ደግሞ ምን ይሆናል? በጣም የሚያሳዝኑ ጊዜ ብስጩ የሚሆኑ ናቸው፣ የሚነጫነጩ ናቸው። ያለፈባቸው አጋጣሚ ያልተጠቀሙበትን ጊዜ እያሰቡ በጣም የሚቃጠሉ ናቸው። ያኔ ምን አለ ስችል አቅም እያለኝ ጊዜ እያለኝ ያኔ ያደርገው ነገር ይህም ቢሆን ብለው የሚያቸው እና የተሳካላቸው ከህይወታቸው ልምምድ የተነሳ በህይወታቸው ላይ የተቀመጠ ጥበብ አለ ለሌሎች ዲስፐንስ የሚያደርጉት የሚያካፍሉት። እና ደግሞ ብስጮቹ እነሱ ጋር ትድረሱ። በጣም ያረጁ ሰዎች የሚነጫነጩ አግኝታችኋል? አይታችኋል? ነፃነት አላቸው ለመሳደብ። እነሱ ማን እንትን ይል ለሁሉ ፍሪደም በቃ በደንብ አወላልቀው ሊሸኟችሁ በቃል ምንም ግድ የላቸውም። ነገ እንደሚሞቱ ስለሚያውቁ ያላቸው ነፃነት በጣም ከባድ ነው። ስለዚህ አስቸጋሪዎች ካገኛችሁ በጣም ነው የሚቀጠቅጧቸው።
ግን እናንተን ጠልተዋችሁ አይደለም። በቃ የህይወታቸው ብስጭት ነው። በውስጣቸው ያለፈባቸው እድል እንደ እሳት ይለበልባቸዋልና ታርጌቱ በዛ ቀን እናንተ ከሆናችሁ ደህና አድርገው አጭሰው ነው የሚልኳችሁ። ኦኬ ማወቅ አለብን። እያንዳንዱ ደረጃ ባዮሎጂካሊ ፕሮግራምንም የሆነ ቢሆን በእያንዳንዱ ደረጃ ውስጥ ያሉ ግጭቶች በትክክል ካልተፈቱ የሚቀጥለው ደረጃ ውስጥ መግባት አስቸጋሪ ነው። ከገቡም ብዙ ነገራቸው የተበላሸ ይሆናል። ስለዚህ እግዚአብሔር ይጠብቀን። ማድረግ የምንችለው እንድናደርግ we can move on to the next slide። ትንሽ ስለ ትውልድ ልናገር። ሁሉም ትውልድ የራሱ ድምጸት አለው፣ ቃና አለው። ሁሉም ትውልድ የሚቃኝበት የራሱ ወርልድ ቪው አለው፣ ንቃተ ህሊናው አለው፣ ንቃተ ዓለም አለው እና ሁሉም መናገር ባልችል ከመጨረሻ ወደ ሁለተኛው ጄኔሬሽን ወይ ጃንዚ የሚባሉት ላይ ትንሽ ጊዜ እንወስዳለን። ምክንያቱም ይሄ ጄኔሬሽን አሁን አሜሪካን ሀገር ውስጥ ያለ ትልቁ ጄኔሬሽን ነው። 69% of the American population at this time ጄንዚዎች ናቸው። ኦኬ እና በዚህ ላይ እነዚህ I think we can go back when እነዚህ ልጆች በዚህ እድሜ ያሉ ልጆች ያሏቸው እጆቻቸውን አሳዩ። በዚህ እድሜ ውስጥ የተወለዱ ያሏቸው ኦኬ በዛ ያሉ አሉ I didn't know. Okay. ስለዚህ እነዚህ ይሄ ትውልድ ራሱ የሚገለጥበት 6 ዋና ነገሮች አሉ። ይሄን ትውልድ ሲጠና 6 ነገሮች ዋና ናቸው። አንደኛው ቴክኖሎጂ ነው። the role of technology okay ትልቅ ነው። ኢንተርኔት መምጣቱ ብቻ ሳይሆን እነዚህ ዋይፋይ ይሄ ፊት ለፊት ራሳችንን ማንሳት የምንችልባቸው ስልኮች በተፈጠሩበት ዘመን የተወለዱ ናቸው። ሴልፎን ሲመጣ እዚህ ሀገር የነበራችሁ በጣም እንትን ኪስ የሚቀድል ነው አይደል? ክብደቱ ምኑ ዝም ብሎ ለመደወል ብቻ ነው። የዛን ጊዜ ቴክስት ማድረግ አንችልም። ትልቁ ብርቅ ነበር የዛን ጊዜ ከቤት ውጭ ስልክ ሲመጣ ማለት ነው። እሱም ስልክ ማለት አይደለም። one of those smartphones okay በዚህ ዘመን የተወለዱ ናቸው። ቴክኖሎጂ ለነሱ በቃ እስትንፋሳቸው ነው፣ ህይወታቸው ነው። ኦኬ እና ብዙዎቹ ደግሞ ተጠቃሚዎች ናቸው። ከ95 በላይ የሚሆኑ ጀንዚዎች they have a smartphone okay ስለዚህ ይሄ ባህላቸው ነው ማለት ነው። እንጀራ በወጥ እንደምንበላው ማለት ነው። ይሄ የነሱ ባህል ነው። This is the culture they live in. ስለዚህ ኮሚኒኬት ለማድረግም ቢሆን ለማጥናት ቢሆን ኢንተርቴንመንት ሲፈልጉ ምን ሲፈልጉ ስክሪኑ ጋር ነው የሚሄዱት። እንደውም ምንድነው የሚሉት አንዳንዶች ዲጂታል ኔቲቭስ ናቸው እነዚህ ኦኬ አንዱ የሚታወቁበት። ስለዚህ ትግል ነው አይደለም? በየቤታችን ትግል አለ። እዛ ላይ ጊዜ መውሰድ የለባቸውም እንላለን። we try አይደለም? ማኔጅ ማድረግ ያልሞከረ ቤተሰብ አለ ወላጅ። አንዳንዴ ይሳካልናል፣ አንዳንዴ አይሳካልንም። ምክንያቱም ከ12 ሰዓት በላይ በዛ ላይ ያጠፋሉ። ኦኬ በጊጋባይት ሲመዘን 34 ጊጋባይት ነው። ኦኬ ስለዚህ ከኢትዮጵያ ዲሲ ለመድረስ ስንት ሰዓት ነው የሚፈጀው? ቀጥታ እዛ ጀምረው ኮሚኒኬት ብትደራረጉ ዲሲ እስክትወርዱ ድረስ እነሱ ስልካቸው ላይ ናቸው። ኦኬ እና ከዛ የተነሳ ለብዙ ነገር የሚጋለጡ ናቸው። ለተጭበረበረው ነገር ሁሉ በቃ ያያሉ፣ ይሰማሉ። አሁን ደግሞ ቅድም እንዳልኩ ብዙ አመጻ እየተደረገ ነው። ልጆቻችንን ይሄን ነገር የፈጠሩ ሰዎች ልጆቻቸው እንዲጠቀሙ አይፈቅዱም። አሁን ይሄ ኦፕን ጂአይ ሲኦ አንዴ ሲናገር በቅርብ ነው ሲናገር ሰማሁት። ህፃን ልጆች አሉት እና ጠያቂው would you let them to use አልፈልግም አለ። ኦኬ አልፈልግም። ኦኬ ነጌት ለረጅም ጊዜ ለልጆቻቸው አይሰጡም ነበር፣ አይሰጡም። ቢል ጌት አይፈልግም፣ አይሰጣቸውም ነበር።
ጥናቱን እነሱ ኦልሬዲ አውቀውታል። የክፋቱን ልክ ፋርማኮሎጂካል ካምፓኒዎች እንደሚያደርጉት ማለት ነው። ሲጋራ መጥፎ እንደሆነ የሲጋራ ካምፓኒዎች ከረጅም ዘመን በፊት ጥናቱ ነበራቸው አይደል? እና እነዚህ ሰዎች የሚያመጣውን ጠንቅ በስብዕና ላይ የሚያመጣውን ጠንቅ በጭንቅላት እድገት ላይ በተለይ ልጆች ያላለቀ የአእምሮ እድገት ውስጥ ያሉ ናቸው። እና ከሰውነታችን ክፍል በመጨረሻ አድጎ የሚጨርሰው ይህ ማደግ ማለት እንደዚህ በሳይዝ ሳይሆን የሚያድጉ ክፍሎች ፍጻሜ የሚያገኙ ክፍሎች አሉ። በተለይ በቃ እዚህ ጋር ያለው ፍሮንታል ሎብ የሚባለው ኤግዜኪቲቭ ነገሮችን ስሜትን ለመቆጣጠር የፊትን ነገር አስተውሎ አስቦ ለማድረግ አጋጣሚዎች ሲመጡ በጭንቅ ሰዓት ራስን አረጋግቶ የሚሄዱ አቅም የሚሰራው የአእምሯቸው የአንጎላቸው ክፍል የላቸው እና ከወላጅ ይልቅ ኢንሹራንስ ካምፓኒ ነው የሚያውቀው። ልጆቻችሁ ድራይቭ ማድረግ ጀምራለች አላል ብዙ ነው እሱ አሁን በእናንተ ውስጥ ነው ኢንሹራንሷ። በግሏ ቢሆን መዓት ነበር የሚያሳቅፏል። ቢካዝ ዴይ ናው ኢምፖልስ ኮንትሮል እንደሌላቸው ያውቃሉ። አንዳንድ ትላልቅ ውሳኔዎች ላይ በቃ ጣብቅኝ ውስጥ ሲገባ እንዲያስቡ የሚያደርጋቸው የአእምሮ የአንጎል ክፍል ገና አልተሰራም እና ስለዚህ እነዚህ ቱማች የሆነ ስክሪን ታይም በቃ እዛ ላይ የሚሆኑ ከሆነ በጣም ቅድም እንዳልኳቸው there's neurological and biological ትራክ የምናደርገው ትራንስፎርሜሽን በእነሱ ላይ እየተካሄደ ነው። ከአቴንሽኑ ጀምሮ ይሄ በሶሻል ላይፍ ላይ ያላቸው ሻይነስ ዴት ለማድረግ አቅም ማጣት ይሄ ኖርማል የሆነው ሴክሹዋል ኢንተረስት ውስጥ እንዳይገቡ ከመሆኑም አንጻር ለሌላ ደግሞ ለብዙ አሳቻ ትምህርቶችና አጋጣሚዎች የሚያልፉበት ነገር ብዙ ነው። ስለዚህ ከዛ ጋር ተያይዞ አንዳንዴ ስትነጥቁባቸው በቃ ሰማይ የተደፋባቸው ይመስሉ አይደለም። ልክ አዲክቶች ዊዝድሮ ሲያደርጉ እንደሚያደርጉት አይነት ሲምፕተም ነው ያላቸው። ሪል አዲክሽን ስፔሻሊስትም ስለሆንኩኝ አውቀዋለሁ። ልክ ስትወስዱባቸው ፊዚካሊ ሪያክት ያደርጋሉ፣ ኢሞሽናሊ ሪያክት ያደርጋሉ። ምንድን ነው ከበስተጀርባ ያለው እሳቤ? ጓደኞቼ የሆነ ነገር እያደረጉ ነው፣ እናንተ ከጓደኞቼ የኔን ዓለም ዘጋችሁብኝ። በቃ they feel like ትልቁ ሌላው ዓለም እነሱን ጥሎ የሄደ ነው የሚመስላቸው። ለጥቂት ደቂቃ እኮ ነው የምትወስዱባቸው፣ ህይወታቸው ነው ብያችኋለሁ። ግን አንድ ነገር ልንገራቸው፣ አንግዛይቲ ይሄ ጭንቀት ዘላለማዊ አይደለም፣ ጊዜያዊ አይደለም። በጣም ቢበዛ 8 ሰዓት ፒክ ኦፍ ኢት፣ ከዛ በኋላ እንትን ያርግስል ወደ ታች ይመጣል እና ከአንድ ቀን በኋላ ከሁለት ቀን በኋላ ታዩዋላችሁ። ልክ አዲክቶች ከዛ ከሰብስታንሳቸው ርቀው ወደ ሰውነታቸው ሲመጣ የሚሰማቸው አይነት ስሜት ታዩባቸዋላችሁ። መጫወት ይጀምራሉ፣ መነጋገር ይጀምራሉ፣ ድሮ የሚያደርጓቸውን ጌሞች ማድረግ ይጀምራሉ። ስለዚህ አትፍሩ ልላቸው ነው ወላጆች። አንዳንዴ በቃ ይህንን ነገር ዲታክስ ማድረግ አለብን ብላችሁ ለዊኬንድ መውሰድ ለ2 ለ3 ቀን you will see a change right away. ያ ነው። ሁለተኛው ይሄ ንጽረተ ዓለማቸው ዓለምን የሚያዩበት እይታ መነጽራቸው ትልቁ ነገር ወላጅ ይሁን አስተማሪ ይሁን ኦቶሪቲ ይሁን how real you are እሱን ነው የሚያዩት። ፌክ የሚባለውን ነገር ይጠላሉ። ፌክ በቃ ያሉ ከመጋቢያችን ጋር ስንነጋገር ነበር፣ ከቤተሰብም ጋር how we deal ከእርስ በርስ ወላጆች ሚስትና ባል how we deal with other people ይሰማሉ፣ ያሉ እና አውተንቲክ ሰልፍ ከሌለ ምንም ነገር አድርጓቸው አይቀበሏቸው። ትልቁ ደስ የሚለኝ ነገር ያን በጣም ንጽህና ያላቸው ሰዎች በአደባባይም በማጀትም አንድ አይነት ባህሪ እንዲኖራቸው የሚጠብቁ ናቸው። ስለዚህ ትልቁ ነገራቸው ይሄ ነው። በቃ ይሄ አውተንቲክ ሰልፍ በጣም ይገዛቸዋል። ስለዚህ በቃ ተጠንቀቁ እላቸው ነው። ሰው ፊት ማትሉትን እነሱ ፊት ሰው አይሰማም ብላችሁ አታርጉ። ወጥታችሁ ለጓደኞቻችሁ ማትሏቸውን ነገር ሲሏችሁ አይደመጥም። በአደባባይም በጓዳም ኮንሲስተንት የሆነ ፐርሶናሊቲ ያስፈልጋል። እሱን ያያሉ።
ይሄ ደስ አይልም? በጣም ፒውር ናቸው። they wanted to see some kind of consistency. okay? ሌላው ከሞራል አንጻር በጣም ሰብጀክቲቭ ናቸው። ሌሎች ማስቀየም ስለማይፈልጉ ሁል ጊዜ የሁሉንም ሰዎች እንትን ማግበስበስና ቶለሬት ማድረግ አካመዴት ማድረግ ይፈልጋሉ። እንደዚሁም ደግሞ ከዚህ የተነሳ አስተሳሰባቸው በጣም ሰፋ ያለ ነው፣ ሁሉንም የሚያካትት ስለሆነ። ኦኬ። እና በጾታ ላይ ያላቸው ነገር በጣም እሱ የሚያስደነግጥ የሚያስጨንቅ ነገር ነው። እኔ አንድ ነገር አሁን እዚህ ዋይት ደስ ቢለኝ አንድ ነገር እንደው ምናልባት እግዚአብሔር ተጠቅሞበታል። እሱ የኢቫንጀሊካል የሚባሉትን ኮት የሚፈልጉት ነገር ስለሆነ የሚፈልጉትን ያደረገው እንጂ ሰውየው ስለዚህ ጉዳይ ኖሮት አይደለም። he doesn't even care። ግን አንድ ነገር ደስ የሚለኝ ነገር በዚህ ላይ ያለው አቋም ነው። በቃ ወንድ ነው ሴት ነው እኛ የምናውቀው ወንድ ነው ሴት ነው ምናምን ብሎ መውጣቱ በዚህ ልናመሰግነው ይገባል። ብዙ ጭንቀትና መከራ ህዝባችን ላይ ምድር ላይ ዓለም ላይ የሚይዘው የመጣ ሰውዬም ቢሆን ኦኬ። እና ልጆቹ እነዚህ ነን በቃ አንድ እንትን አይደለም፣ ፍሉይድ ነው፣ ሽግግር ያለው ሂደት ያለው ነው የሚሉ ናቸው። ኦኬ። እና ከሺ ሂ ይልቅ በቃ ደም ምናምን አይደል ስራም ቦታ ላይ እንደዛ አይነት ሰዎች ካሉ ይጨንቃቸዋል። ምንድን ነው አድሬስ የሚደረገው? አንዳንዴ አይ ዶንት ኬር ኦል አይ ኖው ኢዝ ሂ ኤንድ ሺ ብያልኩኝ ምልምላቸው ጊዜ አለ። እና አንዳንዴ እንደውም ማታም ነግሬያችኋለሁ። አንደኛው ልጃችን በቃ ብሉይ ኪዳንን እያጠናን ስለሆነ በጣም ሜል ኦሪየንትድ ነው አፕሮች አለም ቬሪ እንትን እና ዋይ አር ዊ ሪፈሪንግ ጋድ አዝ ሂ አለችኝ። እና የእሷ ትውልዷ ጥያቄ ነው። እና በቃ እዚህ ላይ በጣም እግዚአብሔር ደጅ ከፈተልኝ ለማስተማር ይሄ ጀንደር ሮል አይደንቲቲ ምን እንደሆነ ከዛ ጋር የሚመጡ ነገሮች ብዙ ዘረዘርንና በቃ ኦኬ አይ አንደርስታንድ አለች። እና ይጠይቃሉ ሴት ነው ወንድ እና መጽሐፍ ቅዱሳችን ግልጽ የሚያደርገው ነገር ስለሆነ አይ ዶንት ዋንት ቱ ጌት ኢንቱ ኢት። ቤተሰብን በሚመለከት የሚገርም ነገር ነው። ስለ ወላጆቻቸው ያላቸው ልብና ፍለጋ በጣም ደስ ይላል፣ ያከብራሉ፣ ይወዳሉ። ብዙዎቹ ግን አሁን ካለው ከኢኮኖሚ ነገር የተነሳ they are too dependent on their parents። ቤት ውስጥ የሚኖሩ ናቸው፣ ወላጆቻቸውን የሚጠይቁ ናቸው። በተለይ በሪሌሽንሽፕ ምንም እውቀት ስለሌላቸው ከወደዱ እንኳን እናት ጋር ይመጣል how do I say this የሚለው ነገር ያማክራሉ። እሱ ላይ በጣም ደስ ይላል። ኦልራይት በውጥረት ውስጥ ያሉ ናቸው። ያ በሴክሹዋል እና በጀንደር ሮል ላይ ያለ እንዳለም ቢሆን ግን በግንኙነት እኔ ለአንድ ሰው ነው መሆን የምፈልገው የሚል ፕሪንሲፕል ደግሞ አላቸው። ይሄ አስደስቶኛል። እዚህ ላይ እኛን መጣና ምንድን ነው የምንለው? ሴት ልጃችንን በቃ ለአንድ ወንድ ነው የምትታጭው እንላለን። አይደለም? አልገባችሁም? ስለዚህ እንትን ቦልድነሱ አለን፣ አውተንቲክሊ ካል ነው። ወደሚቀጥለው እንሄዳለን። አይ ቲንክ እየጨረስን ነው። ዋስትና የሚለው ነገር ሁልጊዜ ጥያቄያቸው ነው፣ ሴኪዩሪቲ እና ልጆች በዚህ እድሜ እንዴት እንደዚህ ያስባሉ እስከሚባል እና ሁለተኛው ልጃችን አይ ነው ማይ ዋይፍ ኢዝ ዋቺንግ እና ማን እንደሆን እናውቃለን። እሷ ሁልጊዜ ስንጠይቃት አይ ዋንት ቱ ቢ ሴኪዩርድ ፋይናንሻሊ ትላለች። ኬታ መጣችሁ እሷ ይሄንን ሀሳብ? እኛ ብዙም በዚህ ጉዳይ ላይ እንትን ምንል አይደለም፣ ግን የትውልዱ ነጸብራቅ ስለሆነች 15 ዓመት አስባችኋል? በዚህ ተጨንቃችሁ ታውቃላችሁ? በ15 ዓመታችሁ ትዝም አይላችሁም የት እንደነበራችሁ። እንደኔ ኳስ ምጫው የምትወዱ ስትራገጡ ነው የምትገኙት። እኔ ያው ስጫወት የሚያዩ አንዳንድ ጴንጤዎች በቃ ልጅ እኮ በቃ ባካ አደረገ ሁሉ ይባላል። ልጅ ወደ ዓለም ተመለሰ። ምንድነው? ኳስ ሲጫወት አይተው በቃ እና አባቴ ትንሽ ፕሮግሬሲቭ ነው፣ የከተማ ልጆች አሉ ድሮ እንደዛ ነው። መጣሽ ይልና ይመጣል እና ሜዳ ውስጥ ሊወስደኝ ነው በቃ ይዤው እመጣለሁ ይልና ተደብቆ ጌማችንን ሲያይ ቆይቶ ይሄዳልኝ። በሱ በኩል ትንሽ ማምለጫ ያለኝ እንጂ
እና የጴንጤ ህብረተሰብ በቃ ዓለማዊ አድርጎኛል ቢካዝ ኳስ ስለምጫወት እና በዛ እድሜ ስንራገጥ ሴቶች የምታረጉት ነገር ስታረጉ እንጂ በቃ ጭንቅ ስለ ፋይናንስ የሚሰማቸው ጊዜ አይደለም። እና ሌላው ይሄ ደግሞ በቃ ሴኩሪቲ የኤአይ ቤዝ ሴኩሪቲ ከነሱ የበለጠ ማንም አያውቅም። ሀክ የሚያደርጉ ናቸው እኮ እነዚህ ቤት ቁጭ ብለው ማለት ብዙዎች በቃ እዛው እናንተ ጓዳ ውስጥ ቁጭ ብለው ዓለማትን የሚዘጉና የሚከፍቱ ናቸው፣ ያውቁታል። ሀክም የሚደረጉ ናቸው። ስለዚህ ይሄ አሁን ያለው ነገር በቃ ኤአይ ነገራችሁን ካልተቆጣጠር የሚለው ጋር ጄንዚዎች ቦታም አይሰጡም። በጣም የሚገርም ነገር ነው። ሌላው ይሄ ዲቨርሲቲ ብዝህነት በሚመለከት from any time in American history እንደዚህ አይነት ጊዜ ሬስ ዲቨርስ ያደረገበት ጊዜ የለም። ሄዳችሁ እዩ የልጆቻቸውን ትምህርት ቤት የቀለም ልዩነቶችን በጣም የሚገርም ጊዜ ነው። እና ስለዚህ ይሄ ክፍት ልብ አላቸው። ሴክሹዋል ዲቨርሲቲ ብቻ አይደለም ከሬስ ጋር በተያያዘ እና በጣም ደስ ይላል። ይሄ የወንጌል መክፈቻ ቁልፍ ነው እላለሁኝ። እና ወገኖች ሆይ እየጨረስኩኝ ነው። Can I have few minutes? Okay. ወደሚቀጥለው እንሄድ። ይሄን ባልናገር ቅድም እንዳልኳችሁ በቃ ካረጀው በኋላ አንድ የሚጸጽተኝ ነገር ትቼ መሄድ ስለማልፈልግ let's move on to the next one. ይሄ የኔው የራሴው ሳይንሳዊ ጥናት ነው እኔ የመራሁት እና ከ78 ዓመት በፊት በሰከንድ ጄኔሬሽን ኢትዮጵያንስ ላይ ፎከስ አድርገን የሰራንበት ነው። እና ይሄ የሳይንቲፊክ ስተዲ ፐብሊሽ ተደርጓል። ምንድነው የሚያሳየን ነገር? እነዚህ ወጣቶች በግጭት ውስጥ የሚኖሩ ልጆች እንደሆኑ ነው ያገኘ ነው። አንደኛው የግጭታቸው ይሄ የቴንሽን የኮንፍሊክት ምክንያት ምንድነው? በሁለት ዓለም የሚኖሩ ናቸው። ልክ ከቤት ሲወጡ የሚጋፈጡት ገሃዱ ዓለም ቤት ውስጥ ካለው የቤተሰብና የሕግ ስርዓት ውጭ ነው። የሚጠበቅባቸው ነገር አለ፣ ማድረግም የሚገባቸው ነገር አለ። ልክ እሱ ላይ ውለው ደግሞ ቤት ሲመጡ ሌላ ዓለም ነው የሚጠብቃቸው። ስለዚህ በሁለቱ ዓለም መካከል ያለው ባህላዊ ግጭት ብዙ የሚያጠቃቸው ናቸው። ከዛ የተነሳ ለሁለቱም ዓለም የሚበቁ አይመስሉም። ውጭ ሲሄዱ ምንም እንኳ ጎበዝ ቢሆኑ የገዘፈው የህብረተሰብ ክፍል ቆዳቸውን ያያል፣ ቀለማቸውን ያያል። ስለዚህ እስከ ተወሰነ ድረስ ነው ያስገቧቸው። በቃ as good as they are ምናየው ነገር ነው አለ። እስከ ተወሰነ ድረስ ነው የሚሄዱት። ጠልቀው ገብተው ይሄ የኔ ነው የሚል ነገር አይኖራቸውም። ቤት ደግሞ ሲመለሱ በቤት ውስጥ ያለው ደግሞ የተፈጥሮና የህግ አገዛዝ ታሪካዊ የሆነ ኢትዮጵያዊ የሆነ ኤርትራዊ የሆነ ይሆናል። ስለዚህ ለሁለቱም ዓለም በጣም የሚጋጭው ይሆናሉና ብዙ ጊዜ እስከ 17 ዓመት ያለው የሚሆኑ ልጆች ይሄ ከካልቸራል ሄሪቴጅ ከወላጆቻቸው የባህል ስሬት ውስጥ ሸሽተው መሄድ የሚፈልጉበት ጊዜ ነው። ያ ነው። ሌላው ስትራግል የሚያደርጉበት የወላጆቻቸውን ቋንቋ እንደሚገባ ለመናገራቸው በጣም ቴንሽን ይፈጥርባቸዋል። እና ትላንት ማታም ብያለሁ፣ ብዙዎቻችን ደግሞ በልጆቻችን ነው እንግሊዘኛ የምንለምድባቸው። በጣም የሚያሳዝነው ከዚህ የተነሳ መልመድ አይችሉም የእኛን የምንናገረውን ቋንቋ። አንዳንዶቻችን በጣም ያው እኔም ባለቤቴም ምንፈጥነው ወደ እንግሊዘኛ ሆነና አንደኛ የመጀመሪያ ልጃችን አሁን ስንሞክር ባባ you're too late ትለኛለች። too late እና እስከ 12 ዓመት ድረስ ያሉ ልጆች ያላችሁ አሁንም ማስተማር ትችላላችሁ። አማርኛ ይሁን ትግርኛ፣ ኦሮምኛ ይሁን ወላይተኛ፣ አደይኛ ይሁን ሲዳመኛ፣ ቆቱኛ ይሁን whatever language እናንተ የምትነጋገሩበትን ተነጋገሩ። ልጆቻችሁን አስለምዱ። በጣም ኒውሮሎጂካል የሆነ ጌን አለው። እነዚህ ከአንድ ቋንቋ በላይ መናገር የሚችሉ ልጆች ጭንቅላታቸው ሲታይ በቀላሉ ከአንድ ሀሳብ ወደ አንድ ሀሳብ መሸጋገር ይችላሉ። ትራንዚሽን ማድረግ ይችላሉ።
ቆመው አይቀሩም በቀላሉ። ይሄ ዝም ብሎ ይዛለላሉ ማለት ሳይሆን they're not rigid። በጣም ደግሞ በሚናገሩት ቋንቋ ስለሆነ የሚያስቡት የተለያየ ባህላዊ አስተሳሰብ ጭንቅላታቸው ውስጥ ይሆናል እና ከሌሎች ጋር ሲወዳደሩ እነዚህ ሞኖሊንጉል ከሆኑ ልጆች ጋር ሲወዳደሩ ባይሊንጉል የሆኑ ልጆች ትልቅ አጋጣሚ ያላቸው እና ስለዚህ አነጋግሯቸው። እናንተ ደግሞ ለባህሉ ካልቸር ማድረግ ስላለባችሁ እንግሊዘኛ ትምህርት ቤት ግቡ። ኦኬ ልጆቻችሁ የእናንተ ማስተማሪያ ታርጓቸው እና መልመድ ይችላል። ለዚህ ነው አንዳንዶች በአያቶች ቤት ውስጥ ካሉ የሚያድጉ ልጆች በጣም ቋንቋቸውን በጣም አቀላጥፈው የሚናገሩት። ኦኬ ራይት። ሌላው ደግሞ ምንድነው ብዙ የወላጅ ወደ ቤተሰብ ኦኬ ወደ ወላጆች ደግሞ ያለውን ግጭት እንመልከት። ወላጆችን በሚመለከት ወላጆችም የሚያልፉበት ቴንሽን አለ። ሌላው የነሱ ቴንሽን ደግሞ እንደሚገባ የሆዳቸውንና የልባቸውን በቋንቋቸው ከልጆቻቸው ጋር መነጋገር አይችሉም። ልጆቻቸው ደግሞ የሚናገሩበትን ቋንቋ እነሱ ደግሞ ፍሉዌንትሊ መናገር ስለማይችሉ ይሄ መግባባት አለመቻላቸው የሚያመጣው ቴንሽን አለ። እዚህ ላይ ተስማሙኛላችሁ? በቃ በጣም የልብ ነገር ሲሆን ወደ የእናት አፍ ወደ ፈታንበት ነው የምንሄደው እና ኮኔክት የማድረግ አለመቻል በጣም ይጎላቸዋልና ያንን ቴንሽን ተመልክተናል። ኦኬ እና ስለዚህ ኮሚኒኬት ለማድረግ ይቸገራሉ። ሌላው አካልቸሬሽን ነው። ይሄ አሲሚሌሽን አይደለም። እሱ በጣም ጥሩ አስተሳሰብ አይደለም። አሲሚሌት ለማድረግ ያለንን ጥለን ነው። when it comes to acculturation ግን አሁን ካለው በጎን ይዘን የኛም ደግሞ ይዘን የመጣነው በጎን ማጋባት ማለት ነው። የኔን ሐሳብ ይዤ የመጣሁትን አሁን ላለሁበት በጎ ነገር መዳር ማለት ነው culturation። ኦኬ እና ይሄ እዚህ ላይ ይቸገራሉ። ስለዚህ ሁሉ ነገር በቃ አመለካከት ሁሉ ወደዛ ነው የሚጣቀሰው። ከባህር ወዲህ እየኖርን ከባህር ማዶ ባለው እንትን ነው መገዛትም እንፈልገው። ለምን በቃ ትንሽ እንዴት ባህሌን ጥላለሁ እንላለን። አዚፍ ላይክ ባህላችን ትልቅ ነገር ያደረገልን ይመስል አሉ አንዳንድ ነገሮች። እንዳልኳቸው ካልቸሬሽን ጋር ስንመጣ ያለንን በጎን ይዘን ከዚህም ተቀብለን ምንድነው ያልኳችሁ ቀለበት ታስሩለታላችሁ ታጋቡታላችሁ። ሌላው ስለ ካልቸር ስለ ሜንታል ሄልዝ ያላቸው ግንዛቤ ምንድነው ወላጆች ብዙ ጊዜ በቃ ከሚያውቁት ከይዘውት ከመጡት ነገር የተነሳ የሚያስቡት ነው። ኦኬ አሁን ልጠይቃችሁ የሆነ ቦታ ላይ ሴት ልጃችሁ ወይንም ወንድ ልጃችሁ በቃ እኔ መውጣት አልፈልግም፣ ቤቴ ከክፍሌ ውስጥ መውጣት አልፈልግም፣ መብላት አልፈልግም፣ መታጠብ አልፈልግም፣ ልብሴ መቀየር አልፈልግም፣ I don't want to go back to school ብለው የሚያውቁ የሰማችኋቸው ልጆች ካላችሁ ልጆቻችሁን አሳዩ። ኦኬ እግዚአብሔር ይባርካችሁ ደፋሮች ስለሆናችሁ ታንክ ዩ። አሁን ያ ለኛ it's a function of depression። ኦኬ እና ለብዙ ወላጆች ግን የስንፍና ምልክት ነው አይደል? ስንፍና ምልክት ነው። ይሁን ሁሉ አድርጌ ይሄን ሁሉ ደክሜ ማይክ እንግዲህ ያዘጋጁልኝ አንድ ሰውና ምስክርነት እንሰማለን እና ብዙ ጊዜ ማይክ ለሱዛና ተሰጡልኝ። እኔ ሰው እዚህ ያለ ኦቶሪቲው እሷ ስለሆነች በሰው ደስ በሚል ድምጿ ብንሰማው በቃ ብዙ ጊዜ የምንነሳበት ነገር እንደዚህ ደክሜ እንዲህ አድርጌ እንዴት ነው ይሄ ልጅ ምን ትፈልጋለህ? ጣራ አለ፣ ልብስ አለ፣ ምትበላው አለ፣ ምን አይነት ስንፍና የሚለው ነገር ልጆቻችንን ስናስብ እንዲህ ስንጫወት የሰጠችን ምሳሌ በጣም ፋንም ነው። በጣም ተቺንግ ስለሆነ ሱዛን አንቺ እስቲ አካፊ። እሺ አይ ባለፈው ያው የቤተሰብ አገልግሎት ውስጥ አገለግላለሁና አብረን ጊዜ አግኝተን እንጫወት ነበር። ስለዚህ የሰማሁትን ነገር ነው ስንጫወት ያው ተናገሪ እያለኝ እኔ እንግዲህ ማይክ እያሰጠኝ ነው።
ሁለት ባልና ሚስቶች ልጆቻቸውን ይዘው ከኢትዮጵያ መጡ እና እዚህ ሀገር ይኖሩ ነበር። ስለዚህ ሁልጊዜ በቃ ጠዋትም ማታም እየወጡ ይሰራሉ። 2-3 ስራ ነው የሚሰሩት። እኔ እኮ ለእናንተ ብዬ ነው ሀገሬን ትቼ የመጣሁት ተሰድጄ እናንተ ደህና ቦታ ትደርሳላችሁ ብዬ ነው በቃ ይሏቸዋል ሁልጊዜ። እና እነኚህ ልጆች ደግሞ የሚሰሙት ያንን ነው። በቃ ወላጆቻቸው አገራቸውን ትቶ የመጡ ናቸው እንዴት ነው የሚለው ነው አስተሳሰብ ያላቸው። እና ከዛ ሶስቱም ልጆች ጨረሱ፣ ኮሌጅ ገቡና አሁን ተመካከሩ። ወንድማማቾች መጡና አባባ ማማ ፈልጋችኋለሁ አሉ። እሺ ብለው ወላጆች መተው ቁጭ አሉ። በቃ ሁልጊዜ ስለኛ እንግዲህ ደክማችኋል፣ ብዙ ነገር አድርጋችኋልና ያው አገራችሁ ደግሞ ለኛ ስትሉ ትታችሁት የመጣችሁት ይሄን ሁሉ የተቸገራችሁት፣ ስለዚህ አሁን ጠቅልላችሁ ሀገራችሁ መሄድ ትችላላችሁ። ይሄ ነው እንግዲህ። Thank you. ዋን ዌይ ትኬት ተሰጥቷችሁ የምትሸኙ እንዳትሆኑ እየሰሙ ነው። ለእነሱ መነቃቃት እየመሰለን ግን ችግራቸውን በትክክል ካለመረዳት የምንጥልባቸው አንዳንድ አበሳዎች ናቸው። ስለዚህ የሆነ ሺፕ ዩ አውት ዊዝ ዋን ዌይ ቲኬት ተጠንቀቁ። እና ይሄ አለ። የሚቀጥለውን ስላይድ እናያለን። እዚህ ላይ ይሄ የስተዲው ይሄን ብቻ አይደለም ያዋጣለን። እና ምንድነው ታዲያ እነዚህ ልጆች ይሄንን ክፉ ዘመን በዚህ እድሜ እንዲያልፉ የረዳቸው ብለን ስንጠይቅ ያገኘናቸው ነገሮች አሉ። ፕሮቴክቲቭ ፋክተር ይባላሉ። አንደኛ ከቤተሰብ የሚያገኙት እገዛ፣ ድጋፍ ከሚገባው በላይ እነሱ ለወላጆቻቸው ገልጠውት ይሁን አይሁን አላቅም፣ በጣም የሚነካ ክብርና ቦታ አላቸው። እንዴት አፕሪሺየት እንደሚያደርጉት ትላንትም ሰምተናል አይደለም? እዚሁ የነበረን ለወላጆቻቸው ይመስላል አይደለም? አለባበሳቸው፣ አወጣጥ አገባባቸው፣ አቲቲዩድ ስናይ ለወላጆች ግድ የሌላቸው ይመስላል። ግን በጣም ወላጆቻቸውን የሚወዱና የሚያከብሩ እንደሆነ ጥናት አሳይቷል። ሌላው ደግሞ በጣም የገረመኝ እኔ በተለይ ይሄ ከሄሪቴጅ ቤዝድ የሆነ ኤትኒክ ቤዝድ የሆነ በዓመት በዓላት እንደዚህ ቸርች ውስጥ የሚደረገው ነገር ምን ያህል ለስብዕና ግንባታቸው እንደጠቀማቸው እነሱ ሳይጠየቁ ፕራይም ሳይደረጉ እነዚህን ሜንሽን አደረጉ። ያኔ ስናድግ አንድ ነገር የጠበቀኝ ሌሎች እኔን የሚመስሉ የእኔ ቀለም ያላቸው ከሌሎች ልጆች ጋር ቸርች ሄደን ስናሳልፍ፣ በዓላት ጋር ሄደን ስናሳልፍ የዛ ጊዜ እንደዛ አይነት ኔትወርክ መኖሩ አድኖኛል ይላሉ ወገኖች። ስለዚህ አሁን እኔ ምላችሁ ነገር መንፈሳዊ ላረገው እችላለሁ። እነሆ ድንኳናችሁን አስፉ ይላችኋል ምናምን ብል በጣም በቃ በተርታ ትቆማላችኋል። ጌታ እግዚአብሔር እንዲህ ይላል ድንኳናችሁን አስፉ፣ አሁን ሆኖ ጠብ አድርጉ ሳንቲባችሁን እዚህ ብል ፈርታችሁ ታመጣላችሁ። ግን I'm telling you ሳይንሳዊ የሆነ ነገር ነው። ይሄ አሁን የምታስቡት ነገር መንፈሳዊም ነው፣ ህብረተሰባዊም ነው፣ ሶሻል ነው። ልጆች ያላችሁ እዚህ የሚያድጉ የምታሳድጉ በዚህ ጉዳይ ላይ ባካችሁ አትዘገዩ። እነዚህ ልጆች ነገ ከቤታችሁ ይወጣሉ። ግን አሁን የተመቻቸ መቅደስ ተዘጋጅቶላቸው፣ ቤት ተዘጋጅቶላቸው ደስ ብሏቸው ከጓደኞቻቸው ጋር መጥተው ሃንጋውት የሚያደርጉበት፣ ባስኬት የሚጫወቱበት ቦታ ያላቸው፣ ጌሞች ያሉባት ቦታ ያላቸው በቤተ ክርስቲያን ውስጥ ሆነ ማለት ነው። ሲያልፉ ሲያገድሙ መጋቢዎቻችን እየሄዱ እጅ እየጫኑባቸው ለእግዚአብሔር መንግስት እዚሁ እንዲዘጋጅ የምትፈልጉ ወላጆች ናችሁ ብዬ ነው ማምነው። ለዚህ ፈቃድ የሌለው ወላጅ የለም። እባካችሁ ይሄ በጣም ሶሻል ኒድ ነው፣ የነሱ ጥያቄ ነው። ከነጮቹ ጋር ቅድም እንዳልኳችሁ ወይ አያስገቧቸው ወይ አያስወጧቸው። እና ብዙ ጊዜ ደስ ይለናል ይላል። በአመት አንድ ቀን የሚደረገው አንድ ጊዜ የሚደረገው ይሄ የአሜሪካን ፉትቦል አሶሲዬሽን ላይ ሲሄዱ ብዙ ህዝብ እነሱን የሚመስል ለመጀመሪያ ጊዜ አንድ ልጅ
for the first time ያንን ሳይ I couldn't believe my ass እኔን የሚመስሉ ልጆች እንደዚህ አሜሪካን ሀገር ውስጥ ብዙ መሆናቸው ያ የሰጣቸው ቦስት ኢሞሽናሊ እና አይደንቲቲ ቀላል አይደለም ወገኖች ገባችኋል መጋባያዊ ምክርም ብቻ አይደለም እምላችሁ የሳይንሳዊ ነው ፕሊዝ ይሄንን ነገር አታሳጧቸው አገልጋዮች በዚህ ጉዳይ ላይ ፊታቸው ቆመው ሲጠይቁ ለማኝ አታድርጓቸው ለነሱ አይደለም እናንተ ሌጋሲ ተታችሁ ማለፍ ትፈልጋላችሁ ለልጆቻችሁ ስትሉ ለሌላው ወዳጃችሁ ልጅ ስትሉ እባካችሁ ፍጠኑ ይሄ አደባባይ ያስፈልጋቸዋል ካምፓቸው ነው ይሄ በጣም ሴኩሪቲ የሆነ ቤዝ ነው እና ትላንት ስሰማ ነበር ብዙዎች ቸኩለው ነው የሚመጡት እዚህ ለፕሮግራም ምክንያቱም በቃ ያገኛሉ ጓደኞቻቸው እና ይሄ መንፈሳዊ ነገራቸው የሚሰራበት ብቻ ሳይሆን ስብዕናቸውም የሚገነባበት አደባባይ ስለሆነ ልጆቻችሁ ማጣት ማትፈልጉ ወገኖች አሁን በዚህ ነገር ላይ መወሰን አለባችሁ ያልወሰናችሁ ካላችሁ እኔ ልጅ የለኝም የምትሉ አላችሁ ወንድምህ ልጅ የለውም እህትህ ልጅ የላትም ጓደኛ እኔ ጨርሻለሁ በቃ እኮ አስተምሬ ኮሌጅ ብዬ ጨራሽ አሁን አያት ነኝ የምትሉ እንዴ የልጃችሁስ ልጅ ለነሱ ሌጋሲ መተው የለባችሁ እና እኔ በጣም በዚህ ጉዳይ ላይ አገልጋዮች መጥተው ሲለማመጡ ለማኝ ተደርገው ሲሳሉ በጣም ነው የማዝነው እና የሚታየኝ ነገር ለአንዳንዶቻችሁ ነግሬያችኋለሁ እናንተን ሳስብ I see a ሀብ የሆነች ቤተክርስቲያን ነው የሚታየኝ አለዛ አብሬም ምንም አታገኙኝም ነበር just ምንም እኔ እዚህ ቆሞ ምናምን ይሄ ሰልችቶኝ የተውኩት ነገር ነው እያናናቅኩ አይደለም በቃ I have done my part ከልጅነቴ ጀምሮ 8-9 ዓመት 9ኛ ክፍል ሆኜ ነው ሰው ልዑል እግዚአብሔር የጻፈው ማነው ተብሎ ሲጠየቅ እንኳን ሰው አያውቅም እነ ተስፋዬ ናቸው እንዲህ ትልቅ ነገር የሚጽፉት በዛ ጊዜ I was only just 9th grade በመዝሙሩም ብቻ አይደለም በሁሉም በአስተዳደሩም በዚህ በቃሉም አገልግሎት I have done እዚህ ቦታ ታዩኝ ነበር ግን ትልቅ ዓላማ እግዚአብሔር በዚህ ጉባኤ ላይ እንዳለው ይታየኛል ወገኖች አሃብ ነው የምትሆኑት ብዙዎች በቃ እዚህ ኖርዝ አሜሪካ ጥያቄ ያላቸው እንዴት ነው መጋቢዎችና ሽማግሌዎች ሃርሞኒየስሊ መስራት የሚችሉት ፖርትላንድ ሄደን እስቲ ልምዳቸውን ንቅሰም የሚባልበት ቦታ መጋቢዎች እርስ በርሳቸው እንዴት ነው የሚዋደዱት የሚከባበሩት ምንድነው the secret ሲባል እዛ ሄዱና ተማሩ የሚባልበት ቤት እንደሆነ ነው የማስበው ይሄ የአገልግሎት መሳካት ጥበብ የአምልኮ ዕውቀት እግዚአብሔር እንደው የሚያሸተውና እንደ ውሃ የሚጠጣው አምልኮ የሚመጣበት ጉባኤ የት ነው ሲባል ፖርትላንድ እንሄድና እስቲ ልምመዳቸውን ንቅሰም የሚባልበት ቤት ውስጥ ነው ያላችሁ እና ሌሎችን ደግሞ የሚጠቅም ባለፈው የመጣው ጊዜ ሳሚሽ ቪዥኑን አካፈለን አይደለም የወደቀችውን የዳዊት ድንኳን በሚመለከት ያ ነገር ሰፍቶ አይታያችሁም ክፍል ተሰርቶ በአመት 2 ሳምንት 3 ሳምንት ከኢትዮጵያ የሚመጣው ከዚህ መጥቶ የሚመጣው ትሬን እየተደረገ ፕሮፐርሊ ነው እየተካነ የሚሄድበት አደባባይ ክፍሎች አያስፈልጓችሁ ወገኖች አያስፈልግም ወይ ትንሽ ከፍ እናደርገው እንጂ ይሄ ቤት ገና ሲታሰብ አሉ አንዳንድ ከተማ ለቀው ይሄዳሉ ትንሽ ሳንቲም አላቸው የሚባሉ ወገኖች ትንሽ ገና ለገና ይጠይቁናል ብለው አይ ነው ስላየሁት ነው they move out of state እንደሱ ማድረግ ማይችሉ ደግሞ they move out of the church okay እና እንደዚህ ደግሞ ነገር ሲታሰብ አገልጋዮች በቃ አሉ የሚረዱን አሉ ከሌም ይባል ነገር አለ በቃ ጌታም ቢኖር አንዳንዴ ልብ ላይ ቀድማ የምትመጣው እሷ ናት ተሳስቻለሁ የሚያግዙን አሉ ግን እንደዛ የሚባሉ ሰዎች ገና ለገና እግዚአብሔር እኮ በሰጣቸው እድሜና አቅም ጊዜ ባለጠጋ ያረጋቸው እያየናቸው እኛ ያገለገልናቸው ሚሊዮነር ሲሆኑ ልጆች በዚህ ጊዜ ይረዳሉ ሲባል ጥለው ቸርቹን ይወጣሉ ይሄዳሉ ሌላ ቦታ ከዛ ደግሞ የሚሄዱበት ቦታ ይሄን መኪናቸውን ያንጀራገጉ the new latest ይነዱና ይመጡና ፓርኪንግ ላይ አድርገው ቸርች ይበሉ ይጠጡና
5 ሳንቲም ሳይሰጡ ነው የሚወጡት። እስቲ ሞክሩት። ሆቴል ሄዳችሁ አርጋችሁ በልታችሁ በነፃ ስትሰናበቱ በቃ አጣጥመው ይሄ የሚፈሰውን የእግዚአብሔርን በረከት ከሌሎች ጋር በልተው ጠጥተው ቀስ ብለው ይወጣሉ። እና እንደኛ አይደለም። ነጩ ደግሞ እኔ የሰማሁትን ጓደኞች ይማቃቸው እንዴት ነው እነዚህ ሰዎች የሚነዱት መኪና አገባብ አወጣጣቸው እንደ ባለጠጋ ነው፣ ግን አንድ ቀን ቼክ እንኳን ጽፈው አያውቁም። እንዲህ ሲባል ሌላ ነገር ውስጥ የምትገቡ ተጠንቀቁ። ልጆቻችሁን አሳልፋችሁ እየሰጣችሁ ነው፣ የልጅ ልጆቻችሁ። ስለዚህ ለማኝ አታድርጉ። እግዚአብሔር ቤቱንማ ይሰራል። በቃ እግዚአብሔር ቢያስፈልግ እንትን ወርቁን ዝም ብሎ ማዝነብ ይችላል። አሁን እዚህ ጋር እንደሚባለው ጴንጤ ከኮርኒስ ይፈሳል እንደተባለው ሪል ሊያደርገው ይችላል። እዚህ ጋር አምጥቶ ሊያዘንበው ይችላል። አይችልም እንደ እግዚአብሔር። ትዝብቱ ለእናንተ ነው ወገኖች። በሽምግልናችሁ ጊዜ ትቃጠላላችሁ። ይሄን ዝም ብሎ የሚጠፋ ሳንቲም የዛን ጊዜ ሰስቼ ብላችሁ እንደ እሳት ነው የሚለበልባችሁ። ስለዚህ አሁን እንኳን እንደዚህ እየተናገርኩ ልባችሁ የሚሞቅ በባለሙያ እንትኔ ኪስ እያስወለቅኩ አይደለሁም። ይገባችኋል አይደል? ማድረግ እችላለሁ። እናንተን እዚህ በቃ ሂፕኖታይዝ አድርጌ የለበሳችሁትን በፓንት በምናምን እንደ አበበ ቢቂላ ወደ ቤታችሁ እየሮጣችሁ እንድትሄዱ ማድረግ እችላለሁ። እሱ አይደለም ይሄ ጨዋታ። ኦኬ። ግን የሚሰማችሁ የእግዚአብሔር ነገር ታያችኋላችሁ። ቀዳዳው ታያችሁ። እስቲ እጆቻችሁን አሳዩ። ፕሌጅ አድርጌያለሁ ግን ጨምራለሁ የምትሉ እያመነታው ነው አሁን በቃ ዘልዬ ገባበታለሁ የምትሉ እስቲ አሳዩት ለጌታ። አለሁልህ በሉት። የሰጠኸኝ ጌታ፣ የረዳኸኝ እግዚአብሔር፣ አቅም የሆንከኝ፣ እስትንፋሴን ከኔ ጋር የጠበቅ ልጆቼን የሰጠኸኝ እኔ አንተ ቤት እንደዚህ ሆነው እንደ ዳዊት አናስብም እንዴ? ባካችሁ እኔ እዚህ እየተኛው እንደዚህ እየተንደላቀቅኩ በአማረ ስጋጃ ውስጥ ሆኜ የእግዚአብሔር ድንኳን ግን ዝም ብሎ ውጭ ነው ያለው። አስቡለት እንጂ ወገኖች ሆይ እግዚአብሔር ፕሌስ ይፈልጋል። በጣም ማድረግ ስለማይችላል ፕሌስ በቃ ይሄ አንዳንድ ቦታዎችን ለራሱ ይወስዳል እግዚአብሔር። ጋዶ ፕሌስ አይደለም። ታይም ውጭም ቢሆን ታይምን መጥቶ ይሰራበታል። ከቦታም ውጭም ቢሆን አንዳንድ ቦታዎች የኔ የሚላቸው የተቀደሰ ነው እግርህን አውልቅ የሚባሉ ቦታ። ስለዚህ ሲጀምር ብያቸዋል። ይሄ ወገኖች ይሄ የእግዚአብሔር ምንድነው? ደጅ ነው። ዝም ብለን ዘው ብለን የምንመጣበት አይደለም። ስለዚህ ኢንሃንስ አረጋቸው። ኔክስት ታይም ስመጣ አዲሱ ጉባኤያችን ቤታቸው ነው ማየት የምፈልገው። ሃሌሉያ።